የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ያለምንም ሽንፈት ዋንጫን በማንሳት አዲስ ታሪክ ጻፈ። ባለመሸነፍ ጉዞ 50 ጨዋታዎችን ያደረሰው ቡድኑ የ2017 የኢትዮጵያ ፕሪሚየር ሊግ ዋንጫን ለ8ኛ ጊዜ ማንሳት ችሏል። በዚህ ዓመት ደጋግመን የምናሸንፈው የፕሪሚየር ሊግ ቢሆንም የሴቶች ፕሪሚየር ሊግ ቢሆንም ድል አይጠገብምና በየዓመቱ የምናሸንፈው ቢሆንም ዛሬ ደግሞ በተለየ መልኩ ውጤቱን አቀዳጅተው ይህንን ድል አስደግመውናል። በጣም ደስ የሚል ነውና ለሁሉም ለባንኩ ማህበረሰብ እንኳን ደስ አላችሁ ማለት እወዳለሁ። ኮቺንግ ስታፉ በፍቅር ለአንድ ውጤት እንዲተጉ በማድረግ እንደገና ደግሞ የተጫዋቾቹም አንድነት ስፕሪት መንፈስ ለውጤቱ ትልቅ አስተዋጽኦ አለው ማለት ይቻላል። ፈታኝ ነበር። በጣም ብዙ ልጆች ተጎድተውብኛል። የውድድር ተደራራቢ ነበረ። እነዚህ ደግሞ ፈታኝ ጊዜ እንድናሳልፍ አድርጎናል። ያም ቢሆን ግን ዋንጫውን መብላት ብቻ ሳይሆን አለመሸነፍ ለመጀመሪያ ጊዜ ከዚህ በፊት እየተሸነፍን ነበር ዋንጫ መንበላ። ይሄ ደግሞ የበለጠ አርክቶናል። ቡድኑ በሐዋሳ ከተማ ባካሄደው የመጨረሻ መርሃ ግብር ጨዋታ 5-0 በሆነ ሰፊ የግብ ልዩነት ተጋጣሚውን አዳማ ከተማን በማሸነፍ የዓመቱን መርሃ ግብር ደምድሟል። በጨዋታው ረዴት አስረሳኸኝና ንግስት በቀለ 2 ግቦችን ሲያስቆጥሩ አምበሏ ሴናፉ አቅማ ደግሞ 1 ግብ በስሟ አስመዝግባለች። በጣም አሪፍ ነበር። ያው ድባቡም ደስ ይላል። ደስ የሚል ጌም ነበር። ጥሩ አመት አሳልፈናል። እግዚአብሔር ይመስገን። የምንፈልገውን ነገር አግኝተናል። የቡድኑ ጥንካሬ ከምንም በላይ አንድነታችን ነው። መተሳሰባችንና መተጋገዛችን ነው። ከምንም በላይ አንድነታችን ነው ለዚህ ደረጃ ደረሰን ማለት ነው። ሴናፉ አቅማ በአጠቃላይ 22 ግቦች በማስቆጠር የውድድሩ ከፍተኛ ግብ አስቆጣሪ በመሆን አጠናቃለች። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ሻምፒዮና ሲሆን የአሁኑ ለ8ኛ ጊዜ ሲሆን ተከታታይ 5 ዓመታትን ደግሞ ማንንም ጣልቃ ሳያስገባ ነው ሻምፒዮናነቱን ያስጠበቀው። ቡድኑ የውድድር ዓመቱን በድል በማጠናቀቁ በቀጣዩ በሴካፋ ውድድር ተሳታፊ ይሆናል።